ለእሷ ያደረገላትን ነገር ልነግርሽ አልችልም። ገና እንዲህ በፍቅረኛ አብረው እየኖሩ የገዛላት መኪና፣ የራሷን ቤት እንዲህ በፍቅር እየኖሩ ከዛ ሽምግልና ሲባል ነው በእናት ወንድም አለው ምናምን ማን ነው? ያው ብሔሩ ኦሮሞ ነው ተብሏል። ማንነቱን አላጣራም። ሁለተኛ ሚስት ይፈልጋል። እኔ እንዴት አይነት ስዕል የሆነች ልጅ እንዳገኛት ገርሞኛል። እውነት ፍቅር እኮ ውር እኮ እንዴ! ሁለተኛ ሚስት ይፈልጋል። በእናትህ እንደዚህ ለእሷ መኪና ገዝቶ ለቤተሰቦቿ መኪና ቤት ጭምር አልኩሽ እኮ ቤት ጭምር ገዝቶላት እግዚአብሔር ነው የምልሽ። በቃ የሚገርም ታሪክ ሰራ። መኪናውን ጭራሽ እየነዳሁት ቤተሰቦቿ ጋር አልሄድም ብሎ 0 ታርጋ የለው ምን የለው 1 ኪሎ ሜትር አልተነዳም። እንዲሁ እንደተጫነ ሄደ ቤታቸው ላይ ይኸው ልጆቻቸው አባትየው 67 ይህን ሰውዬ ያየኸው ሰውዬ ወንድም ካለ ወንድምን አስተዋውቀኝ እባክህ። ይህን ቪዲዮ የምታይ ካለ አይሆንም። ምን አረጅበታለሁ አይደል? እድሜሽ ስንት ነው? ስንት ይመስላችሁ? ቦዬ አንተ ከፌስቡክ ጀምሮ ከተዋወቅን ገምት። የጥንት ጨዋታ ፌስቡክ ከነበረ ፌስቡክ ከነበረ አይ እንዳፈ ያርግልኝ። እሱማ ከሀገር የወጣሁበት ነው። እንደዛ ከሆነ 36 ሀገር የወጣሁበት ነው። ያዛ አካባቢ ነኝ። አሪፍ ገና ወጣት ነሽ። በግና ፍየል ሰጥቶ የሚያገባ ይታጣ። በግና ፍየልም ሰጥቶ የሚያገባኝ የለም እንኳን መኪና አውርዶ ማለት ነው። ወይ ቆንጂዬ ነሽ፣ ጌታን ያገቡሻል። አሁን እኮ ወንዱ ምን ነሽ? ጅቦዬ የት ነህ? ለምን እናንተ አንጋባም? በኢየሱስ ስም አንቺ ምን ሆነሽ? ተይ እንጂ አሽቱዬ። ሪፕል እዛ የተሰጣትን እዚህ ምን አባቴ ላድርግሽ? አንድ እህታችን ልደቷን ልታከብር 18 አንበሳ ወረደላት። 18 አንበሳ። እኔ እኮ አላምንም። ጌታን ሃፒ በርዝዴ ማናት? በእግዚአብሔር አንዳለች። ከአንድ 18 አንበሳ አንድ ሰው ነው 18 አንበሳ ያወረደላት። እናንተ የሆነ ይቅርታ ቪዲዮ ሰርተሽ ነበር እንዴ? እኔ ቆንጆ ያ ዋው አንተ ቀስ እያልኩ ማስታወስ ጀመርኩኝ። አይገርም? ትግራይ ህዝብ በጣም ደስ ይላል። በጣም ደስ ይላል። እናቴ ጨዋ ነሽ፣ በጣም ጀግና ጨዋ ሴት ነሽ። ጌታን በጣም ጀግና ሴት። አይ ኖ ዩ ኖ ዋት ሰው ዶንት ታውቃለህ። በፊትም አንዳንድ ጊዜ የሚሰማ አንዳንዶቹ አሁን ልጅሽን እንትን ስላሉልሽ ነው ምናምን ኖ በፊት ኢጎ ይዞኝ ገባ። አንዳንዴ በቃ የሆነ ነገር ሼምፉል የሆነ ነገር አድርገህ ከዛ በኋላ ይቅርታ ማለት የሚደብር ነገር የለም ማለት ደብሮ ሳይሆን እንዴ ልበል ላይክ ይሄ አሁን ብል ደግሞ ሰው በዚህ ጋር ያለው ሳይድ ምን ይለኛል ምናምን እያልክ የምትለው ግን በቃ ላይክ በኋላ ልጄን ሲያመው እነሱ ጓደኞች እዚህ ያሉትን ምናምን እየደወሉ እኔ ይዘጓቸው ሁሉ እንትን ሲሉ ለምን ሌላው በአናቱ አይተከልም የምትለው ነገር የለ። እኔማ አይ ሃቭ ቱ ቴክ ሪስፖንሲቢሊቲ ለአረኩት አክሽን ገባ በራሴ አስተዋጽኦ ላረኩት ነገር ብዬ ደግሞ ሌላውም ደግሞ ሁሉም ሰው እንዲህ ነው። አሁን ተጋሩ ብቻ አይደሉም፣ አማራውም ኦሮሞም ሁሉም እንዲህ ችግር ሲደርስበት ሀበሻ ለብሻ አይጨካከንም። አንዳንዴ ስሜታዊ ሆነን የምንናገራቸው ነገሮች ያልፋል። ደስ ይላል ግን ለዚህ ማለት እናቴም ቪዲዮ ናይቼ የሆነ ሰው ነው ያስታወሰኝና ጎበዝ እንዲህ ነው የሚያሰኘን እኛ አሁን የሚያስፈልገን ያ መኛ እኮ ከተፋቀረን እኮ ያበድን ህዝቦች ከሆነን እግዚአብሔርን ግን በቃ ችግሩ ተፋቅረን አንጸድቅም። ላይክ ትንሽ ቆይተን እንባላለን መልሰን በቃ በሆነ አይዲያ ማለት ነው። ጃፒዬ ግን አበባ ለምንድን ነው የምትሰጠኝ? በማርያም ናግባ። ጃፒ እኮ ይወደኛል። ፎንቃ ገብቶለታል። ናግባ። ጃፒ ከተዋወቃላችሁ? ጃፒዬ ፎንቃ ገብቶልሃል? አዎ ከኔ ጋር
ኧረ ቲጂ እኔ ልጆች ስላሉሽ ላግዝሽ ብዬ ነው። ምንድን ነው ፎንቃ የሚገባል? በአበባ ነው እንደ የምታግዘኝ አንተ? ድቢያዝ በእህትነት ምናምን እንኳን አትልም አንተ የተመታ አይባልም ብዬ ነው። አባ አሁን ከኔ ፎንቃ ቢገባለበት በአንድ አበባ ላግዝሽ አላለም። አንበሳ ያወረደልኝ እኮ ግፍ ነው። እናቴ ትምህርት እንዲህ አይባልም። እስኪ ስርዓት ይዘህ ለማውራት ሞክር። አስወጣለሁ ሞራሌ ኔና መጥፎ ነገር ይናገራል። እናቴን አስውጭ የኔ ቆንጆ ለወንዴት ሂጂ ነቀሉ አንድ አበባ ስጡኝ ላግዝሽ ይለኛል። ጃፒው ልጆች ስላላናገረ ከፈለግ ለጥፈህ ስደበኝ። እኔ እኮ ፎንቃ ገብቶ ያልኩት በፍቅር አይደለም፣ በእህትነት ሊሆን ይችላል። በስንት ነገር አለ። እኔ ከመቼው ወደ ሌላ ነገር እንደምትወስዱት እኮ ነው ግራ የሚገባኝ። ባለጌ ጃፒ፣ በዚህ አጋጣሚ በጣም ባለጌ። ራስሽን ጠብቂ። ሲገቡ ኖ እኔ ግን እውነት ከሆነ ማለት ነው እውነት ከሆነ ጃፒ ባይተው እውነት ለመናገር ይመቸኛል ማለት በቃ ኢቨን ዶ ቢያቀሳስረኝም አንዳንዴ በቃ ደስ ይለኛል። እንትኑ ሙዱ ምናምን ደስ ይለኛል። አይ አለ አይደል ሂ ኖውስ ሃው ቱ ራን ሶሻል ሚዲያ ገባ ይህ ነው። አንተ ታውቀዋለህ ሶሻል ሚዲያ አሽቱዬ። አንድ ነገር ልንገርሽ፣ ጃፒ ምን አይነት ችግር እንዳለበት ልንገርሽ። አሁን እኔ ልናገር ስለ አስባለሁ ሊከፋት ይሁን ይደብራት ይሁን ምናምን እያልኩ ጃፒ እንደዚህ አይነት ነገር የለም። ዝም ብሎ ዝርግፍ ነው የሚያደርገው። ደግሞ ሰውን ይጎዳል። አሁን አንድ አበባ ሰጥቶ እንደዚህ አሁን ብልግና ይሄን ቃል አልጠቀሙም። እግዚአብሔር እኔ ያሰደብኩ አይደለም። አይ እሱ እኮ እየተጫወትን ነው፣ መብት አለው ምና እኔ ያሰደብኩ አይደለም። እኔ ግን ይኸውልህ እኔ ጅቦ እናቴ የሀረር ሰው ስለሆነች እንደዛ አካባቢ ስላደግኩ የሚናገር ሰው ብዙ አያስከፋኝም። የማይናገርን ሰው ነው መፍራት ያለብህ። እውነት ከሆነ እውነት ለመናገር የማይናገር ሰው ነው የመጨረሻ መርዝ ሰው። የሚናገር ሰው አያስፈራኝም፣ እንዲሁም ይመቸኛል፣ ደስ ይለኛል። ሁለተኛ ላይክ ልሊ ጃፒዬ ቴንኪዮ አሁን ኮፍያ ሰጠኝ። ይኸውልህ በአንተ ልህ ማለት ነው ጃፒዬ በቃ ትሪፕሉ ላይ አድርገው፣ ትሪፕሉ ላይ አሳየው። ወይኔ ማን ነው አሳ የሰጠ? ኧረ ወይኔ ጅቡ ማን ነው አሳ የሚሰጥ? ቢልዲንግ እንዬ እኔ ፍቅር በጣም ይመቸኛል። እኔ ብዙ ሰው እዚህ ጥፎ ነገር ሲናገሩት ምናምን ሳይ ግርም ይለኛል። አይ ኖ እሱ አንተ ደግሞ ታውቀዋለህ ሶሻል ሚዲያ ስንት ጊዜያችን ነው። እኔ አሁን አንተ ማቅ ዜሮ ነው ጅቦ አይስወር ድሮ ስንትና ስንት ፎሎወር እንትን ላይ የነበረ ነው ስሙ ፌስቡክ ላይ እና ታውቀዋለህ ሀው ሰው ሙቭ እንደሚያደርግ ማለት ነው። እንዲሁም የቲክቶክ ይለያል እና ይመቸኛል። እኔ የሚያደርገው ነገር ምናምን እኔ እንትን አይለኝም። ልክ ልታቀሳስረኝ ነው ብዬ እወጣለሁ። የሚያወራው ሳያስብ ነው የማያወራው። አሁን ማሰብ የሚባል አልፈጠረበትም ጃፒ። ዝም ብሎ ነው በቃ ወስዶ ክት የሚያደርገው ሰው። ይሄ ደግሞ ነው ኢትስ ኦኬ። አንዳንድ ጊዜ ሰው እንደዛ መልካም ሆነን ብታወራ እኮ አሁን አንተን ይሰድቧል። አያጅቦ እንደዚህ አድርጎ ምናምን ይለዋል። መልካምም ሆነ የሆነ ነገርም ተናግረ ይሰድቧል። ይህ ማህበረሰብ ሰው ችግር የለውም። አሁን ይኸውልህ ሳቢኝ እያለ ከሳኩ ጉድ ነው። አያጅቦ እንዳስቢ እናቴ እንዳስቢ ባለጌ ይገለኛል። ሀሳቡ ለጥፎ ነው የሚሰድበኝ። ጃፒው ብትናገር አስወጣለሁ። ጃፒ ኢንተርኔት አይሰራም። ጃፒ ተናግሮ ነው የሚያስበው ይልሻል። ከተናገረ በኋላ ኮፍያ ሰጠሽ። አስቡ ወይ አስቀይሚያት ይሁን ብል እኔ ጃፒው ብትናገር እረግምሃለሁ። እግዚአብሔር እኔ ምንም እኔ ለጥፍ እንዳሰደ እኔ እናንተ ፎሬቨር ጓደኛ ነው የምንሆኑ። ኖ ባለፈው የሆነ ሰው ሲሰድበኝ ቆመልኝ። እግዚአብሔርን የሆነ ሰውዬ ሙሉ ጫርጎ ሲሰድበኝ አንተ የልጆች እናት አይደለሽ ምናምን ብሎ ቆመልኝ። አከብረዋለሁ። በሱ አንተ ኢንተርኔት አይሰራም ምንድን ነው ጃፒ? 2 ልጆች አሉኝ። ዋው ጎበዝ እናቴን ጎበዝ። ከባልሽ ጋር ታሳድጋቸው ብቻሽን ሬዲ ሳይቀዘቅዝ ላሳድጋቸው ብዬ እኮ ነው ማሬ።
ሞድ ነው የምታሳድጊያቸው ከባልሽ ጋር? ብቻዬን ነው ማሳድጋቸው። ጎበዝ ነሽ ጎበዝ። አንዱ ልጅ አድጓል ኦልሬዲ ትልቅ ነው ጎረምሳ፣ አንዱ ነው ትንሽ። ደስ ይላል። እግዚአብሔር ያሳድግልሽ። አሜን። አንተ ጃብ አያስገባም እግዚአብሔርም በኋላ እኔ አላስገባሽ። ኢንተርኔትን ፊክስ አድርገው። ድምፁ አይሰማም። ጅቦ ረገመኝ አለ። እዝረግሞኝ ነው። አይሰራም፣ እናቴን አይሰራም። ደስ ይላል። ግን እኔ በፊትም አቅሻለሁ፣ በፊት ነው ማቅሽ። እግዚአብሔር የባረከሽ። አሁን ደግሞ ያለሽ አመለካከት ደስ ይላል፣ ደስ ይላል። ጸባይሽ ተቀይሯል። በሲዝን ነው የምንቀያየረው። አይገርምም? እያደግክ ስትይ ትቀየራለህ። አሁን ያለሽበት እንትን ደስ ይላል። ቴንኪው ማሬ። በጣም ቪዲዮችሽ ደግሞ በፌስቡክ በምናምን እንትን ሲሉ ነበር። ድሮ ሰው ተቀብሎሽ ነበር የይቅርታነትሽንም። አሁን ድሮ በጣም ትሳደቢ ነበር በኢየሱስ ስም። አሁን አንደበተ ርቱዕ ሆንሽ። እግዚአብሔርን ፈሪ። አስዋጦሽ። አይ አሁንም እኮ ሲነሳብኝ ሳደባለሁ ማሪ። ግን አሁን ቦታ መርጣለሁ። ዝም ብዬ አፌን አልከፍትም። ገባ? ድሮ ያው ልጅነትም አለ አቴንሽንም ምናምን ስታገኝ ታውቃለህ። የሁሉ ሰው የሚሳደበው እኮ አቴንሽን ሲክ ማድረጊያ እኮ ነው። አንተም ቢያለኝ ስንት ነህ? እንዳታስገቢ ሊሳደብ ነው። ምን ትርጉም አለው? እኔ ቅሌትሽን ታይ ስሜት ውስጥ ሊያስገባል። አረ ጅቦ በየሄድኩበት ስሜን አታጥፋ። ስርዓት ያለ ነገር ያለው እኔ እስካሁን አክብሬ ያለው እንወራረድ ካልክ እንወራረዳለን። ተው ሆያውዬ ነው ወራረድ ስባውት ነው። ሞዴሬተሮች ስባውት ነው። እኔ አይደለሁም። ሞዴሬተሮቹ ናቸው ያስገቡት። እናንተ በአንድ አበባ እንዲህ ትላለህ። ነውር አይደል? እህታችን እግዚአብሔር እንዲህ ማለት አልነበረብህ። ስማ እኔ አንድ ነገር እህትነት እኮ ነው ያልኩት። በሌላ ነገር አስመሰልከው አንተ። ኖ እንትና ጅቦ ጎበዝ ኮሜዲያን ነው። ገባሽ? ሚዲያ ላይ በጣም ብዙ ሰው ይወደዋል። አርቲስት ነው። ገብቶሻል? ጥሩ ሰው ነው። ግን ከጎኑ ያሉት አለቅላቂዎች አስቸግረውኛል። ከኔ ጋር ሊስማሙ አልቻሉም። ደቦ ባዶ ከጎን ያለው አተሪ ከጎን ባድብ የለም። የአንተ ሰራተኞች የቤት ሰራተኞችህ እኔ ማንም የቤት አንተ ሰው የስርዓት ያዝ እንዴ! ይሄን ሰው የታሶች እኔን አንድ ቀን ተናግረኝ አታውቅም። ስሚ ጅቦ አንድ ቀን እኔ ጋር ይቀልዳል እንጂ አምርሮ ተናግሮ ያነካካኛል። የኔ እህት ሆን ብሎ ነው። ደህና ዋሉ ሁለታቸው። እናቴ አውጣ ቀልጃለሽ እንዴ? እሺ ላስወጣው ለምን አስወጣውት? በቃ ያልሆነ ነገር ነው እንትን የሚያነካካሽ። አሁን እነ ቡላላን እነ ከሪፋን ምናምን ስም እየጠራ እኮ ሊያጣላኝ እኮ ባለፈው ማን የሆነ ሰው ሌላ ጃፒ አይደለም ሌላ ሰው እዚህ ቤት ገባና ማለት ነው። ከዛ አረ እንዳታነ ስም መጥራት አልጀመረ። አረ ብል እንዳታነካከኝ አልኩት። ቢኮዝ ዩ ኖ ዋት ቲክቶክ ላይ እኮ ሰደቡኝ ብለው ነው ያ ሰው ስምህን በጠራው ሰደቡኝ ብለው ነው የሚሰድቡ። እንዲህ ነው። አዎ እዛ ቤት ለምን ስሜ ይጠራል ብለው ጃስ ይላሉ። እኔ ደግሞ አሁን ከስድብ ዓለም ወጥቼ እግዚአብሔር ሰው ሆኛለሁ። እነሆ መጸለይ ነው። ማን ያስገባው? አንቺ ነሽ? እኔ ነኝ ያስገባው? አረ እኔ አይደለሁም። እግዚአብሔር እኔ ራስን ያስገባው። ማንን ያስገባው? ምን አስፈራ? እኔ በህይወቴ ፈርቻ አላውቅም። ጃፒ ግን ሰውን መናገር አስጠላኝ። አሁን ያለሁበት ዓለም በጣም ደስ የሚል ዓለም ነው። ረሃ የሆነ ደስ የሚል ዓለም የለም። ደስ ስሚ አፍቅርሽ ታውቂያለሽ? እኔ ቆንጆ ሳትዋሽ የፍቅር ታሪክሽ አንዴ የሆነ ብታይ ኢትዮጵያ የነበርኩት ሁኔታ የሚያፈቀርኩት ስሜቱ እንዴ የሆነ በቃ ምን ልበል የሆነ ይኸው 10 ጊዜ የሚልህ የምትናፍቀው ምናምን የተረገመ ልጅ ማለት ነው። አሁን ፌመስ ከሆንኩ በኋላ አላገኘኝም መሰለህ እዚህ። ከዛ አይኔ ጥፋ ሁለት አሁንም እንዴ ምን አባቱ ልቤን ሰብሮት ማለት ነው። እኔ የአበሻ ወንድ እንድጠላ ሁሉ ነው ያደረገኝ። ጋይስ ስትሪፕል ነው
ይመች ፍቅር ላይ እንቅፋት አይገባ። አዎ እኔ ሰላም ይሆን። አሁን እኔ ያለሁበት ሁኔታ ደግሞ እንዴት ደስ የሚል ፍቅር ይዞኛል። በዚህ አጋጣሚ ትጂ አልናገርም። ወይኔ ቦዬ እኔማ ደስ ነው የሚለኝ አንተ ፍቅር ይዞ ማየት። እኔ እንዳየሁት ነው እኮ ገባልህ። ሰው ያስጠላኛል። አዳምጪ፣ ሰው ያስጠላኛል። እግዚአብሔርን ሰው ሁሉ ያስጠላኛል። በቀደም አጎቴ ደውሎ የሚያወራው ነገር እያለ ነው የሚይዘኝ እና የሆነ ሰዓት ላይ ብድግ ኪዳላዋይ እውነቴን እኮ ነበር። ቴጂ የምሰማው ነገር ሁሉ የሆነ ሰዎች ሲያወሩ ምናምን አይገባኝም። እናቴ ትሙት በፊት አሁን ሰዎች ሲያወሩ ይገባኛል፣ የሆነ መልሳለሁ። አሁን የሚያወሩት አይገባኝም፣ ምን እንደምመልስላቸው። አዎ ትክክል፣ ልክ ናችሁ፣ ትክክል ምናምን በቃ ከዚህ ውጭ አላወራም። አንደበቴ የተሳሰረ የሆነ ሰዓት ላይ አማርኛው ሊጠፋብኛል። እግዚአብሔርን ነው ትግርኛ ቀላቀላለሁ ምናምን በቃ ሌላ አለ ውስጥ ስታወራ ደግሞ እሷ ስታወራ ደግሞ ማዳመጥ። አሁን ሌላ ሴት ጋር እኮ አወራለሁ እኮ በጣም ጀናጅን፣ የኔ ፍቅር፣ የኔ ቆንጆ፣ አንደበትሽ፣ ከንፈርሽ፣ አፍንጫሽ፣ እሷ ጋር ስደርስ ጸጥ ምና አልተነፍስም። ሁሉ ምን አደረገች? አፍህን ሁሉ ነው ያሰረችው። በቃ ይሄማ ጁጁ ነው ጅቦዬ። ይሄማ ኖርማል አይደለም። እንደዚህ ስታያት ብርክርክ ስርስር የሚያደርግህ እንዴ! እንደ ቲኔጀር ስትሆን እኮ ነው እንደዚህ አይነት ፍቅር የሚይዘው። አይገርም? ወይኔ እና ምንጀር ነኝ አዳማ ኦርዲተር ነህ እንዴ? ቲኔጀር ላይ የ13 የ14 ዓመት ልጅ እየነበርን ፍቅር ሲይዝ ደግሞ ምን መሰለሽ አሁን ከሷ በላይ መጫወት ሁሉ አልችልም። በጣም ጨዋታ ትችላለች። እግዚአብሔርን ነው የምልሽ። አንዳንድ ሰው ጋር ሳወራ ይሰለቸኛል። የሆነ ሰዓት ግማሽ ሰዓት አውርቶ በጣም ጆሮዬን ያሳክከኛል። እንዲህ አልወድም። በቃ ስልኩን ከዘጋሁት በኋላ ጆሮዬ ምናምን ይላል። እግዚአብሔርን የማይሆን ድምፅ ያወጣል። ከሷ ጋር 3 ሰዓት ባወራ አይሰለችኝ። እውነት ለመናገር መታደል ነው እንደዛ አይነት ሰው ማግኘት። ጅቦታው ይሉሃል። አይ በቃ አይዞ እንግዲህ ሆፕፉሊ እና በቃ ምን አሰብክ? ልጠቀልላት ነው ወይስ ልጠቀልል? ዙሩብኝ ምን እየሆንኩ እንደሆነ የሆነ ማላውቀው ዓለም ውስጥ ገባሁ በቅጽበት። ቲጂ ሰው ሲያወራኝ በቃ መደናበር ነው ማስበው። እንዲፈዝዥ ተቀይለው አሁን ቲጂ ስንቴ እንዳሸነፍኩሽ ሁሉ አላውቅም። ይቅርታ አልተቀጣሽም። አድቫይስ እየሰጠሽ አይተውሽ ነው ይሉኛል። አይ አሁን እኮ ጥያቄ እየጠየኩት ነው። አይተሃት ታውቃለህ? በአካል በስልክ ብቻ ነው? አንዳንድ ቪዲዮቿን ያለው በጣም መልካም ነች። አንደበቷ የሰው ልጅ ደግሞ መልኩ አይደለም የሚገዛው እኮ መልክ ፍጹም አይገዛም። ያኔ ደግሞ ማን እንደሆነ ኦልሬዲ አወቅኩት። በቃ ቪዲዮቿን ስትል ገባኝ። ኤኒዌይስ ዳቢን ሳይድ ቢኮዝ የሆነ ሰው ማለት ነው እዚህ ሶሻል ሚዲያ ላይ ክራሽ ይዞሽ ይታወቃል ወይ ሲባል፣ አዎ ከሶሻል ሚዲያ ግን አልናገርም ስሙን ሲሉ ሰምቼ ነው። አንተ ትሆናለህ ብዬ ነው ላገጣጥመው ብዬ ነው። ኖ አላወቅሻትም። ግን ይኸው የሰው ልጅ የምትወጁ ባህሪውን አይደል ማማይ፣ ባህሪሽ ከባህሪው ጋር ሲገጥም አይደል ባህሪ የሆነ ፍቅር ውስጥ የምትገቢው እንጂ እንጂ ስንት ቆንጆ ሴቶች በጣም አንዳንዱ ቆንጆ ሴቶች ሆነው ወይ ቆንጆ ወንዶች ሆነው አፍ ስትከፍት በቃ የምታወራው ራሱ የለም። በቃ እና አልቆብህ በቃ ቻው ምናምን በቃ መቼ ነው የሚዘጉት የምትል ሰዎች አሉ። የሚያምሩ ምናምን ምንድን ነው የሚቀባጥርብኝ? ምንድን ነው የምትቀባጥርብኝ? ምናምን የምትይው ነገር አለ እና እስቲ ጸልይልኝ። እኔ አረ ኖ ትመጣለች። አንተ ግን ይኸውልህ አሁን ኢንፋቹዌሽን ይባላል በፈረንጁ። ኢንፋቹዌሽን ማለት ላይክ ከሩቅ አትራክሽን ማለት ነው። አጠገቧ ስትደርስ ደግሞ ስዳብዛት ስትነካት የማትወደው ነገር ቢኖርስ? ኖ የማትወደው ነገር ቢኖርስ? አንዳንድ ሰዎች በአፋቸው ብዙ ነገር ይላሉ። እንዲያረጋለሁ ይላሉ። እኔ ራሱ ከኤክስፔሪንስ ነው የምነግርህ ጅቦዬ። ብለው በቃ ማለት በቃ በዛ እንደዚህ አይነት ወሬ አናወራማ ጂጂ፣ እንደዚህ አይነት ወሬ አናወራ። እግዚአብሔር
እሺ ኦኬ፣ ሌላ ወሬ ነው የምታወሩት። እንደዛ ነው ይገባል። ከዛ ሴናሪዮ ነው የምሰጥህ። ስታገኛት በአካል አብራችሁ መሆን ስትጀምሩ ባይመችስ ሌላ ነገር ላይ አሁን ቲጂ እኔና አንቺ እንዲህ እየተጫወትን ነው አይደለ? አሁን የምትወጃት ጓደኛ የለችሽም? በቃ የልብሽ የምትነግሪያት የምታማክሪያት ምናምን በሴት ነው የምመስልልሽ፣ በወንድ አይደለም። በጣም የምትወጃት ከዛ የሆነ ሰዓት ላይ የሆነ ቦታ ትቀጣጠሩና ትገናኛላችሁ። ፍጹም ደግሞ ይበልጥ ተዋዳችሁ ነው የምታወሩት ምናምን፣ ሌላ ነገር ንክኪነት የለውም። አየሽ? እየሰማሽ ነው? ገባኝ። አሁን ይሄ ፍቅር እንዴት እየተቀየረ መሰለሽ? በቃ ከሰው ጋር ሳወራ ደስ ይለኛል፣ የምታወራው ነገር ይመቸኛል፣ ጨዋታዋ፣ ቀልዷ፣ ፉገሯ እግዚአብሔርን ነው የምልሽ። ከዛ እቺ ጋር በቃ አስበሽዋል። በቃ ጨዋታው ነው የሚናፍቅ የሰው ልጅ፣ በቃ አስተሳሰቡ ይናፍቃል። ይህ አንዳንዶች እኮ ሴት እንዲያርጌ ገልብጭሽ እንዲሰጥችሽ እንዲያርጌሽ ፍቅር ምንድነው? ምንድነው ኮሩ ሪሌሽንሽፓቸው? እሷ ታውቃለች አንተ እንደምትወዳት ወይስ አንተ ብቻ ነው የምታውቀው እንደምትወዳት? እኔ ወዳታለሁ እሷም ትወደኛለች መሰለኝ። ቢካዝ እሷ እንደምትወዳት ካላወቀች እንትን ምንድነው ስሙ በኋላ በቃ ጓደኛዬ ነው። ሴቶች ምን ችግር አለብን መሰለህ? አንዳንዴ አሁን እኔ ማወራቸው ወንዶች አሉ በጣም በቃ ቤስ ፍሬንዶች የሆኑ ማለት ነው። አይ ዶንት ኖ እነሱ ይውደዱኝ አይውደዱኝ፣ ቢካዝ ማውቀው ሁሉ ነገር ነው ማወራቸው፣ እነሱም ሁሉ ነገር ነው የሚያወሩኝ አይደል? ኢቨን ቶ ዴት የሚያደርጉትን ሴት ስንት ሴት ዴት እንደሚያደርጉ እንደሚያጨበረብሩ እና ማት ነገር እንዳረጉ ምናምን እናወራለን። ድስ ማች ማለት ነው። ግን አይ ዶንት ኖ እንደሚወዱኝና እንደማይወዱኝና አንተ ካልነገርካት እሷ አላታውቅም። ገባ? ካላወቀች እሷ የምታየ እንደ ጓደኛ ከሆነ በኋላ ካልነገርካት ሌላ ሰው እንዳይወስድብ ብዬ ነው። ስታወራኝ ማለት ነው ባሌ እያለች ነው የምታወራኝ። ግን ባሌ እያለች ነው የምታወራ? አዎ እንደዛ ከሆነ አስባለች በቃ ገብቶልሃል ወይ? ገብቶልሃል። እግዚአብሔር ይሄ በእንትኑ በአይነቱ ሁሉ ነው ይገባል። ከዛ ደግሞ ማወራቸው ሴቶች አስጠሉኝ ገስት ይልኩልኛል፣ አልገባ ሲያወሩኝ ደግሞ ሼር ሲያደርጉኝ እንዴት እንደምናደድ እየሰማሽ ቲጂ እኮ እየሰማሽ ነው ቲጂ። በፊት ማልገባ ሴት በቃ የሴት ፕሮፋይል እየፈለግኩ ነበር የምዞረው እያነፈ ያየው ቆንጆ የሆነችውን ሁሉ አሁን በቃ አስጠሉኛል። እግር አሉኝ። በቃ ሳያቸው ወሬያቸው ያስጠላኛል። አንድ አበባ ሲሉ ደግሞ ይበልጥ ንድድል አበባ ለማኝላ ምን ይሰሩልኛል? እሷ ኮራ ያለች ናት በለኝ። አበባ ምናምን ነበር ወይ እንዲህ ዝንጥ ብላ ምናምን አምሮባት ኧረ የተማረች ነች ማማዬ። በጣም እንግሊዝኛው ራሱ ከባድ ነው። እኔ ቆንጆ ምን አልሽኝ? ከዛ ሶሪ በአማርኛ እንደገና እንዲህ ተይኝ እስኪ። ይሁን ስቃይን የበላሁት ግን አንተ ግፈኛ እኮ ነው ጌታ እና ምንድን ነው ይህ ፍቅርም ፎንቃም ብዙ ነገር ነው አንድ ላይ ተሰብስቦ ኢንፋቹዌሽንም ሁሉ ነገር ነው። እንግዲህ ምንድን ነው ያጣፍጥልህ ነው የሚባለው። ምን ይባላል ጅቦይ? ፍጥ ያርግልህ እንደ ጥሩ እንትን ማለት ነው ምግብ መጨረሻውን ያሳምርልህ። እንግሊዝኛ የምታወራማ ከሆነ እኛው ሀገር ነው ያለችው። አሬት እንዳለች ካናዳ ወይ ለንደን ወይ እኛ ጋር ነው ያለችው። እንግሊዝኛዋ ግን ፈረንጅ ዋጠች ነው የምትመስለው። አበሻ እንግሊዝኛ ሲያወራ ሰምቻለሁ። የእሷን የሆነ ፊልም ላይ የማየው እንግሊዝኛ የለም ግን ባይሆን ራሱ አሁን እንደዛ ነው የሚሰማህ አንተ አሁን ፍቅሩ ስለሆንክ እንግሊዝኛዋ ራሱ ማለት ነው ሄሎ ሃው አር ዩ ዩ ቬሪ ማች ጉድ ምናምንም ቢሆን ፊልም ላይ ያለ ነው። ፊልም ላይ እግዚአብሔርን ፊልም ላይ የማየው እንግሊዝኛ ነው እንዲህ እኔ
የምታወራው I believe in ጅቦ የእግዚአብሔር I believe እኔማ ያጣፍጥልሃል እኮ I pray እግዚአብሔር ያሳካልህ የምትወደውን ሰው ያገናኝ። ቢኮዝ የሚወዱትን ሰው አግኝቶ አብሮ እንደመኖር ምንም የሚያስደስት ነገር የለም ምድር ላይ። እኔ እንደውም እስካሁን እኮ አግብተሃል ብዬ ነበር ማሬ። ምን አገባለሁ? አንዷን ስጀነጅን አንዷን ሳወራ ከዛ ሳምንት አወረቻት ትሰለቸኛለች። ደግሞ እዛች ጋር ሄዳለሁ 2 ቀን አወራታለች። እንዲህ መከራዬን በልጅ 7 ዓመት ሙሉ በቃ እዚህ ያልገባሁት ቦታ እኔ የጀነጀንኳቸው ሴቶች ቢቆጠሩ ከዚህ እዛ ድረስ አይታይሽም። ከዛ ማዶ እዛ ድረስ ነው የሚደርስትና እንደግ ሄደራ ምንድነው ስሙ የሀገር መከላከያ ይሰራሉ በለኝ። ወይኔ የወንድ ላይ አውርታቸው ተሰብስበው ብዛታቸው ወይ ትናፍቃለች። ምን አባቴ ላርገ እንደው ምን አባቴ ላርገ በእምነት ይሄው ወይ ያለች በእምነት አንቺ ነሽ ወይ በእምነት ባልጅ ወይ እጅ ከዚህ ይልሻል። በእኔ ቤት ነይና አውሪኝ እጅ ከዚህ ወይ ትለኛለች። አንተ ቲጂዬ ስትል ወይ ትላለች። ደግሞ እግሮቿ እንዴት አይደለም ማለት ምኖቿ እንዴት እንደ እግሮቿ ቪዲዮ ላይ አይተን ከዛ የሆነ ሰዓት ላይ ምን አደረኩ መሰለሽ? እግሯን እዚህ ለጥፌ አንደኛ የወጣ አንበሳ ሸልማለሁ እግራችሁን አሳዩ አልኳቸው። ፈንገስ በፈንገስ አንበሳው እንዴት ልሸልማቸው? ሙጀሌ በሙጀሌ ቆይ እግሯን ላሳይሽ። የሴት ልጅ ውበት ከእግሯ ነው የሚቆይ። ያሳይ ኦ እናት ወይኔ እግሯ ሲያምር እግሯ ያምራል በጣም። አቤት አንተ እግር እንትን ማለት ትወዳለህ። አንዳንድ ወንዶች እግር የሚጠቡ አሉ። በኢየሱስ ስም አንቺ እግር የሚጠቡ አላለች። ምን አይነት ሰሚ እንትን ነው እንጂ እግር ይጠባል። አንቺ ብልግና አይደል? አንዳንድ ወንዶች ኖ የሴት ልጅ እግር ሲያምር አይታል። አንዱ መኪና እየነዳ እግሯን ወደ ላይ አድርጎ እግሯን ያለ ሲጠባ የሆነ ቪዲዮ ለጥፈው ሶሻል ሚዲያ ላይ አላየ? ኢትዮጵያዊ ነው። አዎ እግሯ ይበላል የሚሉት ለካ ለዛ ነው እንዴ? ያው እኔ ወደዚህ ጋር እግሯ ያምራል ስትል እግር ጠቢ አድርገው ነው የሚያየው። እግዚአብሔር ነው ማለት እና ይቅርብ። በኢየሱስ አንቺ ምን እግሮች እኔ ሞክረው የሴት ልጅ እጅና እግር አድናቂ ነኝ። እየሰማሽኝ ነው ቲጂ? ነው እየሰማሁ ማሬ። የሴት ልጅ ውበቷ እግሯና እጇ ነው። ያ ዳስ እግር እኮ ማምር ሴት ራሱ እግሯን በስርዓቱ ቴኬር ካረገች ያምራል። ታውቃለህ? እግር ደግሞ ገባሽ እንክብካቤ ይፈልጋል። ሴት ልጅ እግሯን ካጸዳች እግሯ ቆንጆ ከሆነ በቃ ሙሉ እንትኗ ቆንጆ ነች። ግን እንዳው አረገኝ ልጅ በእናትህ ነገ በቃ ሜኒኪው ፔዲኪው እሄዳለሁ። አትሊስት ለእግሬ እናቴ እግሯን የምትንከባከብ ሴት ጠረኗ ራሱ እንዴት ደስ እንደሚል ታውቂያለሽ? እግር እንክብካቤ ይፈልጋል። ዝም ብሎ ሲያርጉ ምናምን አይደለም። እግርና የእባብ ቆዳ አንድ ነው እኮ ታውቂያለሽ አይደለ? ሌላ ቆዳ ይወልዳል። አዎ አንዳንዶቹ እስከነ ፍቅፋቄው ነው ምናምን። በቃ ቻው። አሁን መጥፎ ነገር ልታስወሪኝ ነው ቲጂ። ደህና ደሪልኝ። እኔ እናቴ እግርና የእባብ ቆዳ አንድ ነው። ይሁን ሌላ እየፈጠረ ይሞታል እኮ እዚህ ተረከዛቸው አካባቢ ይሞታል። እና የእግራቸው ቆዳ ሙቶ እዚህ ተደራርቡ እንዲህ ባውራጣቸው ፍንቅል ያደርጉታል። እንዲህ ድንጋይ ላይ ወስዶ ፍክፍክፍክፍክ። የሴት ልጅ እግር በጣም ካማረ ንጹህ ሴት ነች። አመሰግናለሁ ስለነበረን ቆይታ ኢትዮጵያውያን። እስቲ አንድ ማልታ ጀርታ ፈያዳ ነቁማላ አስቀሳ ቁባን ደማ አካም ጅርታ ኦብሲኮ ኦብሲ አይደለም አትሊ ነው። ሰላም ነህ? አትሊ ነው ጅርታ አለሁልህ። ጅቦዬ እንዴት ነህ?
ፈያድ አልሐምዱሊላህ ነጋቦ ፈያ ነጋራ ወላሂ አልሐምዱሊላህ ነጋሰኒ ጅርታኒ አለው እንዴት ነህ? አለሁልህ አስሊ እንዴት ነው ወንድሜ? ምን እያረክ ነው? ዝም ብዬ ስለ ሴት እግር እያወራሁ ነበር። ስለ እግር ማንሳት አሪፍ ነው። እናንተ ተጫወታችሁ ነው? እኔ አመለ ጅቦ እሺ እግር ማስነሳት ትወዳለህ እንዴ? እግር ማስነሳት ማለት ጅቦ እኮ ይጠይቃል እንጂ አይጠየቅም። አታውቅም እንደ አቡቃራ አልስሊ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ጠያቂ ነው፣ ተጠያቂ ሳይሆን ጠያቂ ነው። ትጠይቅ ነው የሚመቸው። እኔ ደግሞ ያሳቀኝ ነገር ቢኖር ያስፈራራ ሰውዬ አስገድላለሁ ያለ ኢትዮጵያዊ መሆኔን ዘንግቶ እኮ ነው። እኛ ኢትዮጵያ እኮ አያውቁንም እኮ። ለዛ እኮ የትኛው አንድ ኤርትራዊ ገለሃለሁ ብሎ አስፈራርተውኝ፣ ግን ኦሮሞዎች ተነሱበት። ይሄ ልስት መቼ እናቴ አንተ በሰሜን ያደራጀ አልነበርክም እንደ ተፈረሰ? አፈረስኩት። አሁን ኦሮ ተጋሩ ጀምሬያለሁ። ሰሜኑ ተፈርሷል። አሁን አልሐምዱሊላህ። ከዛሬ 4 ዓመት በፊት የሆነ ጓደኛዬ ከዚህ ዲያስፖራ ጀንጅሮ ማለት ለካ ቪዲዮ ጀናጀሩ ምናምን እሱ ስክሪንሾት ሹት እንትን አድርገዋል። የሆነ ኤቪደንስ ይዞት ነበር። ከዛ ብር ላክልኝ ስራ እምቢ አለችው። ከዛ ደውሎለት ፎቶ ቪዲዮ እና ፎቶ ልኮለት ይሄንን ፎቶ እና ቪዲዮ አሁኑን ለጅቦ ልካለው ብሎ ዘጋውበት። አልቂታ ነው ደውላልኝ $2000 ልካለት። ከዛ አስጠፋ ነው። እዛኔ ቲክቶክ ምናምን የለም፣ በፌስቡክ እና ዩቲዩብ ነበር የምንከተል። 5 ዓመት በፊት እንደዚህ በአንተም $2000 በላን። አፈር ይብላ፣ አፈር ይብላ። እንዳ ሳያካፍሎ አያናድድም? ሳያካፍሎ አያውቅም እንጂ ይቦኮ አያወራም። አታወራማ በውስጥ መስመር ፖስተው አትለውም እንዴ? እሷ አትለ እናቴ ለህግ እኮ ይቀርባል እኮ ቁጥሩ ካላት። እኔ ቆይ አስሊ አንድ ይጠብቀኝ መጣሁኝ። እሺ ቆይ እዚህ ጋር እሺ ትዝ አለኝ እናቴ። ቆይ ወንዶች የሴትን ልጅ ፎቶ ይዘው ቪዲዮ እርቃኗን ይዘው ፖስተዋለሁ፣ እለቅብሻለሁ፣ ራሷን የምታጠፋው ራሷን ለምን? ቁጥሩ አላት፣ ታውቀዋለች። እንዴ ወንጀል እኮ ነው እናቴ። ሳውዲ ውስጥ አሁን እንዲህ የሚያስፈራራ የምኖርበት ሀገር እንዲህ አስፈራራ እስቲ ክስ ድረስ ቮይሱ ምናምን ይሄ ብር የጠየቃት ምናምን እናቴ ትሙት ይፈርዱበታል። አንጠልጥለው። ለምንድን ነው እናንተ የምትሸማቀቁት እዚህ ደረጃ? ሁለተኛ ነገር ያ ሰው ያንን ካረገ በኋላ ሌላ ሴት እንዴት ነው የምትጠጋው? ለራሱ ሲወት ትንሽ አይፈራም? እኔ ያላቅ እናቴ ትሙት ምድረ ብብታም እንዴ ብርጅስቶን ነይ ግቢ እናቴ። እንዳትፍሩ ሴቶች እንደዚህ